For the first time, the youngest wife of Osama bin Laden breaks her silence. ይህ ከአንድ የመን ከተማ ተነስቶ በአፍጋኒስታን ሸለቆ የተጠናቀቀው የወጣቷ የመናዊት አማል አብዱል ፈታህና በዓለም እጅግ ተፈላጊ ሰው ተብሎ በዋነኝነት የተመዘገበው ኦሳማ ቢንላደን ታሪክ ነው። ይህን በዓለም እጅግ ተፈላጊ የሆነ ሰው ለማግኘት የአሜሪካ የስለላ ተቋምና ፔንታገን የዓመታት ድካም በመጨረሻ ያለ አፍጋኒስታን መንግስት ፍቃድ የተወሰደውን ታላቅ ዘመቻ እንዳስስበታለን። ከዚህ ተፈላጊ ሰው ጋር ሞትን የተጋፈጠችው አማል ማን ናት? የቢንላደን የመጨረሻ ደቂቃዎችስ ምን ይመስሉ ነበር? ከአሜሪካ ኮማንዶች ጋር ግብ ገጥማ የባሏን ህይወት ለመታደግ የሞከረችው አማል ሰላም ጤና ይስጥልን። የመሿለኪያ ሚዲያ ቤተሰቦች ለዛሬ ወጣቷ የቢንላደን ሚስት አማል ቢንት አህመድን ልናስተዋወቃችሁ ወደድን። ከየመን ትንሽ ከተማ ተነስታ እስከ አፍጋኒስታን ከዛም አልፎ እስከ ሳውዲ አረቢያ የሚጓዘው የአማል ታሪክ በተለይም ኦሳማ ቢንላደን በተገደለበት ምሽት የነበረውን ግብግብ ታደምጡታላችሁ። እስከ ፍጻሜው አብራችሁ እንድትቆዩ በአክብሮት ጋበዝን። አማል ቢንት አህመድ ቢን አብዱል ፈታህ አልሳዳ በየመን ውስጥ ከሚገኝ መካከለኛ ቤተሰብ የተገኘች ወጣት ናት። አማል ከቀለም ዕውቀቷ ባለፈ በእስልምና ሃይማኖታዊ ዕውቀቶች የሚመሰገን ዕውቀት ያላት ብልህ ሴት ናት። ጊዜው በእኛ አቆጣጠር በ1992 በአንድ ዕለት የታላቅ እህቷ አባል የሆነው ዶክተር መሐመድ ጋሊብ አልባኒ ወደ አማል ቤተሰብ በመሄድ አባቷን ለትልቅ ጉዳይ ፈልጓቸው እንደመጣ ገለጸላቸው። እንዲቀመጥ ጋብዘውትም ለምን ጉዳይ እንደመጣ ጠየቁት። ሽምግልና ተልኬን የመጣሁት አላቸው። ወዳጃችን ኦሳማ ቢንላደን የእሱን ልጅ አማልን ለማግባት ሽምግልና ልኮኝ ነው ሲልም ነገራቸው። የአማል አባት በአንድ ወቅት በሳውዲ ቆይታቸው ስለ ቢንላደንና ቤተሰቡ በሚገባ ሰምተዋል፣ ስለ እሱም ያውቃሉ። ስለሆነም ይህን የነዛ ምርጥ ጥያቄ ለመቀበል ብዙም አላመነቱም። ቢሆንም የአማልን ፍላጎት ለማወቅ ሲሉ ሽምግልና የተላከው መሐመድ ጋሊብ አልባኒ ባለበት ጠርተዋት አንድ ለትዳር የሚፈልግሽ ሰው ሽምግልና ልከዋል አሏት። አማል አባቷ የሷን ፍቃድ የጠየቁት በእሳቸው በኩል አምነውበት እንደሆነ ገምታለች። እናም ሰውየው ማን ነው ብላ ጠየቀች። ኦሳማ ቢንላደን ይባላል የሚል ምላሽ ተሰጣት። ቀጥለውም ሰውየውና ቤተሰቡን አውቃቸዋለሁ፣ ትልቅ ቤተሰብ ነው። ቢሆንም ይህ አንቺ ወደፊት ሕይወት ነውና መወሰን ያለብሽ አንቺ ነሽ፣ ምርጫው አንቺ ነው አሏት። አማል ይህን የአባቷን ጥያቄ እንደሰማች ለጥቂት ደቂቃዎች በዝምታ ቆየች። ከእድሜዋ በላይ የምታስበው ወጣቷ አማል ቢንት አህመድ ቢን አብዱል ፈታህ አልሳዳ ከእስልምና ዕውቀቶች ሌላ ለዓለም አቀፋዊና ፖለቲካ ጉዳዮችም ባዕድ አይደለችም። ፖለቲካ ጉዳዮችን ጠልቃ ለማወቅ ካላት ፍላጎት የተነሳ ከወቅታዊ ክስተቶች ሌላ ዓለም አቀፍ የነጻነት ታጋይ የሆኑ ሰዎችን ገድል መስማትና ማንበብ ትወዳለች። እነዚህ የነጻነት ታጋዮች ስብዕናም ያስደንቃታል። በዚህም ለቦሊቪያዊ የነጻነት ታጋይ ኤርኔስቶ ቼ ጉቬራ ልዩ አክብሮት አላት። ስለ ቢንላደንም ጠንቅቃ ታውቃለች። ቢሊዮነር ከሆኑት የሳውዲ ቤተሰቦች ተገኝቶ ትምህርቱን በዘመናዊ ኮሌጆች አጠናቆ ከቤተሰቦቹ ባገኘው ሀብት እንደ ንጉሥ ተንደላቆ መኖር እየቻለ የተሳሳተ ፖለቲካ አይዲዮሎጂ የሚከተሉ መሪዎች ምክንያት መስዋዕት የሚሆኑ ህዝቦችና ጉልበተኛ በሆኑ መንግስታት እየተጨቆኑ ያሉ ሀገራት ሁኔታ ግድ ብሎት የምቾት ህይወትን አልፈልግም ብሎ ለሰው ልጆች ነጻነት ሲል መስዋዕትነት ለመሆን የፈቀደ ጀግና ነው ብላ የምታመን ሰው ነች። እና ለዚህም ሰው ያላት አድናቆት በቃላት የሚገለጽ አይደለም። እና እንግዲህ አሁን ይህ በዝና የምታውቀው ሰው የወደፊት ሚስቱ እንድትሆን ፈልጎ ሽምግልና ልኳል። ሁኔታው ይከሰታል ብላ በህልሟም በውኗም አስባ ባታውቅም በውስጧ ደስ የሚል ስሜት ተሰምቷታል። እናም የዚህ ሰው ሚስት ለመሆን ፈቃደኝነትን መጠየቋ እያስደነቃት በዝምታ ሆነው ምላሿን እየጠባበቁ ላሉት አባቷ አባቴ ይህ ካል ላይ መጣ ዕጣ ፈንታዬ ነውና ይሁን፣ አንተ ያልከውን እቀበላለሁ፣ ኦሳማ ቢንላደን ለማግባት ፈቃደኛ ነኝ ስትል እሽቷን ገለጸች። በየመን ውስጥ አንድ ሴት በሌላ ቦታ የሚገኝ ሰው ስታጭ ወይም ስታገባ የወደፊት ባሏን የግድ በአካል ማየት ላይጠበቅ ይችላል። ለሽምግልና በተላኩ ሽማግሌዎች ስምነት ጋብቻ መፍቀድ ይቻላልና ይህ ሁኔታ የተከናወነው በዚህ መልኩ ነበር። ከቢንላደን የተላከው የጋብቻ ጥያቄ በአማልና በአባቷ በኩል ተቀባይነት ካገኘ ከሳምንት በኋላም የጋብቻ ውል ተፈጸመ። ይህ ውል ሲፈጸም በጊዜው በዩናይትድ ስቴትስ መንግስት የሚፈለገው ኦሳማ ቢንላደን ጋብቻውን በአካል መጥቶ መፈጸም ለጥቃት ሊያጋልጠው ስለሚችል በሰርጉ ዕለት አልተገኘም። በሱ ምትክ ውሉን የፈጸመው አቡ አልፋይዳ ባል የሚታወቀው የቢንላደን ሰው ነው። በዚህ ወቅትም በየመን ባህል ለሴቷ ወገኖች የሚገባውን ጥሎሽ $5000 ከቢንላደን ለቤተሰቦቿ ተሰጥቶ ውሉ ተፈጸመ። ከዚያም ብዙም ግልጽ ባልሆነ መልኩ የሰርግ ድግስ ተካሄደ። በዚህ ወቅትም ከሴቷ ጎን ሆኖ የወኪል ጋብቻውን ያከናወነው ቢንላደንን በመወከል ውሉን የፈረመው አቡ አልፋይዳ ነበር።
የኦሳማ ቢንላደንና የወጣቷ የመናዊት አማል የጋብቻ ስነ ስርዓት ከተከናወነ በኋላ አማል አብዱል ፈታህ ከአቡ ፋይዳ ጋር በመሆን የመን ለቃ ወደ ዱባይ ተጓዘች። በዱባይ ብዙም ሳይቆዩ ጉዟቸውን የወደፊት ባሏ ወደሚገኝበት ፓኪስታን አደረጉ። ፓኪስታን ከገቡ በኋላ በሲአይኤ ወጥመድ ውስጥ እንዳይወድቁ እጅግ ሚስጥራዊ በሆነ ሁኔታ የተለያየ መንገድና በልዩ ልዩ የጥንቃቄ ዘዴዎች ተጠቅመው ከአፍጋኒስታን ወሰን 160 ኪሎ ሜትር ወደሚገኘው አቦታባድ ወደሚባል አንድ አነስተኛ የፓኪስታን የገጠር ከተማ ገቡ። በጉዟቸው የአካባቢውን ሰዎች አለባበስ በሚመስል መልኩ ተመሳስለው ዋና ዋና መንገዶችን በመተው ቁጥቋጦ በዛበት ጫካ መሰል መንገድ በመጓዝ ከሰዓታት በኋላ አቦታባድ ከሚባለው ከተማ ወጣ ብሎ ከሚገኝ ቦታ ላይ ካለ አንድ ትልቅ ባለ 3 ፎቅ ህንፃ ግቢ ደረሱ። በዚህ ግቢ ውስጥ በዓለም እጅግ ተፈላጊ ከሆኑ ሰዎች በዋነኝነት የተመዘገበው ሰው ኦሳማ ቢንላደን ይገኝበታል። ይህ የኦሳማ ቢንላደን ቤት 5 ሜትር ያህል በሚተልቅ ግንብ ተገንብቶና ከግንቡ ላይም በእሾሃማ ሽቦ የታጠረ ነው። እናም ወደ ትልቁ ግቢ እንደጠጉ አዲሷን የቢንላደን ሚስት እንዲያደርስ ግዳጅ የሰጠው የቢንላደን የሚስጥር ሰው ትልቁን ዋና መግቢያ በመተው ከጀርባ ካሉት 2 ድብቅ መግቢያዎች ተጠጋና በአረብኛ ቋንቋ አንድ የሚስጥር ቃል አስተላለፈ። ገና ወደ ቤቱ ከመጠጋቱ በፊት ከርቀት በአጉሊ መነጽር ሲከታተሉት ከነበሩት የቢንላደን የቅርብ ሰዎች መካከል አንዱ የሆነው አቡ አህመድ ወይም በቅጽል ስሙ አልኩዌቲ በመባል የሚታወቀው ሰው ክላሹ እንዳነገተ መጥቶ ከፈተላቸውና ይዟቸው ወደ ውስጥ ገባ። ከተወሰኑ ዓመታት ወዲህ ሲአይኤ በአቡ አህመድ አልኩዌቲ ላይ ክትትል ማድረጉ ከተሰማ በኋላ ለዓመታት ከዚህ ግቢ ወጥቶ አያውቅም። ከነ ባለቤቱና ቤተሰቡ የሚኖሩት እዚሁ ግቢ ውስጥ ነው። በዚህ ኮምፓውንድ ውስጥ ካሉት የቢንላደን ሚስቶችና ልጆቹ ሌላም ጥቂት መልእክት አመላላሾችና ጠባቂዎች ይገኛሉ። በሲአይኤ አስረሳ ውስጥ ላለመግባት ሲባል ኦሳማ ቢንላደን ስልክም ሆነ ማንኛውንም የመገናኛ ዘዴ አይጠቀምም። ለአልቃይዳ አባላትም ሆነ ሌሎች ጉዳዮች የሚተላለፉ መልእክትም ካለም በቃል መልእክት በሰዎች መልእክተኝነት ብቻ ይተላልፋል። በኋላ ላይ ከተገኘውና ቢንላደን ዓለም አቀፍ ጉዳዮችን ለመከታተል ከሚጠቀምበት ዘመናዊ የሳተላይት ሲግናል የማይቀበል የድሮ ቴሌቪዥን ውጪ ከዘመናዊ ዓለም ጋር የሚያገናኙ ምንም አይነት ዕቃዎች የሉም። አማል ቢንላደን ወደ ግቢው እንደገባች ባየች ሁኔታ ብዙም አልተደነቀችም። ገና ያኔ የኦሳማ ቢንላደን ሚስት ለመሆን ስታስብ ዘመናዊውን ዓለም ንቃ ከዓለም በመገለል የሙጃሂዶችን ሕይወት ለመኖር እነሱ እንደሚሆኑት ለመሆን ወስና የገባችበት በመሆኑ ይህን የሙጃሂዶች ዓለም በመቀላቀሏና በግቢ ውስጥ ባየች ሁሉ ደስ ተሰኝታለች። በዚህ ሰፊ ግቢ ውስጥ ያሉ ሰዎች ለጥንቃቄ ሲባል ወደ ውጭ እንዲወጡ አይፈቀድም። የአካባቢው ሰዎችም ወደ ውስጥ አይገቡም። ከዓመታት በኋላ አንድ ጋዜጠኛ በአካባቢው ካሉ ወጣቶች የሰማውን እንደጻፈው በአካባቢው በአንድ ወቅት ቢንላደን ከሚኖርበት ባለ 3 ፎቅ ኮምፓውንድ አጠገብ ከሚገኝ ቦታ ላይ ኳስ እየተጫወቱ እያለ የሚጫወቱበት ኳስ ቢንላደን ያለበት ግቢ ውስጥ ይገባል። ልጆቹ በሩን አንኳኩና ግቢውን ለከፈተላቸው አንድ ሰው ኳስ ገብቶብን ነው ሲሉ እንዲሰጣቸው ጠየቁት። ሰውየው የልጆቹን ጥያቄ ከሰማ በኋላ ወደ ግቢው የገባባቸው ኳስ የሚያወጣውን እጥፍ የሚሆን ገንዘብ ሰጥቷቸው ሌላው ኳስ እንዲገዙበት በትህትናና በፈገግታ ገልጾ አሰናበታቸው። የዚህ ምክንያትም ልጆቹ ሳያውቁ የመገናኛ ዲቫይስ የተገጠመለት ኳስ ተሰጥቷቸው ይሆናል። ስለዚህ ያ ኳስ በግቢ ውስጥ ገብቶ ከወጣ ምናልባት የፎቶ ወይም የቪዲዮ ምስሎችን ይዞ ሊወጣ ይችላል ይሆናል በሚል ነው። እናም ልጆቹ ያገኙት ሰው እነሱን ከሸኘ በኋላ በግቢ ውስጥ የገባውን ኳስ አቃጠለው። በዚህ ግቢ ሁሉም ነገር የሚካሄደው ጥንቃቄን ከግምት ውስጥ ባስገባ ሁኔታ ነው። ለምሳሌ በግቢ ውስጥ ከቢንላደን 3 ሚስቶች ሌላ የነ አቡ አልፋይዳና የዘመዱ ቤተሰቦች የሚገኙ ቢሆኑም ከሁሉም ቤቶች ውስጥ በየዕለቱ የሚወጣው እያንዳንዱ ቆሻሻ ውጪ በሚጣልበት ጊዜ ለአዳኞች ፍንጭ ሊሰጥ የሚችል መረጃ ይዞ ሊወጣ ይችላል በሚል በየጊዜው የሚሰበሰበው ቆሻሻ እዛው ግቢ ውስጥ ከሚገኝ የቆሻሻ ማቃጠያ አመድ እስኪሆን ይቃጠላል እንጂ ለዓመታት አንድም ቀን ከግቢ ወጥቶ ተጥሎ ያውቅም። ከገበያ የሚገዛ ዕቃ ካለ የአቡ አህመድ አልኩዌቲ ዘመድ የሆኑት 2 ወጣቶች በጥንቃቄ ወጥተው የሚያስፈልገውን ይዘው ይመጣሉ። በዚህ ግቢ ውስጥ ከአማል አብዱል ፈታህ ሌላ 3 የቢንላደን ሚስቶችም ከነ ልጆቻቸው ይገኛሉ። አማል አብዱል ፈታህ ወደዚህ አቦታባድ ወደሚገኘው የቢንላደን ኮምፓውንድ ከመጣች በኋላ ከቢንላደንና በግቢ ውስጥ ካሉት የቤተሰቡ አባላት ጋር ለመግባባት ጊዜ አልፈጀባትም እና ከሁሉም ጋር ተስማምታለች። ከ9 ወራት በኋላም የመጀመሪያ ሴት ልጇን ወለደች። ከዓለም ሙሉ ለሙሉ በተገለለ ቦታ ላይ ባለው በአቦታባዱ የቢንላደን ትልቅ ኮምፓውንድ ውስጥ ሕይወት በዚህ መልክ ቀጠለ። አማል ሌሎች ልጆችንም ደጋገመች። ከውጭው ዓለም ተለያይቶ የሚገኙት የቢንላደን ልጆችም እያደጉ መጡ። በዚህ ጊዜ አማል ቢንላደን በዜግነት ሳውዲያዊ ከሆነችው ከሌላኛዋ የቢንላደን ሚስት ፋጢማ ጋር በመሆን ልጆቻቸውን እዛው በግቢ ውስጥ ሃይማኖታዊና መሠረታዊ የቀለም ትምህርት እንዲያውቁ የበኩላቸውን መወጣት ጀመሩ። አሁን የሰውየውን አደገኝነትና ሊያስከትሉ የሚችለውን ትልቅ ጉዳት ከግምት ውስጥ ገብቶ የስለላ ድርጅቱ ዋነኛ አጀንዳ እንዲሆንና ሰውየው ያለበት ቦታ በትክክል ታውቆ የሚገደልበትን መንገድ የሚገልጽ ተጨባጭ ዕቅድ
በ30 ቀናት ውስጥ ተዘጋጅቶ እንዲቀርብ ይህ ትዕዛዝ ተላልፏል የሚል ደብዳቤ ተላከ። ደብዳቤው የደረሳቸው የሲአይኤው አዛዥ በ30 ቀናት እንዲቀርብ የታዘዙትን ይህን እቅድ በአስቸኳይ እንዲዘጋጅ ለበታች ኃላፊዎች ከጥብቅ ትዕዛዝ ጋር አስተላለፉ። ኦባማ ባስተላለፉት ትዕዛዝም ኦሳማ ቢንላደንን ለማደን ያስችላል የተባለው እቅድ ለዋይት ሃውስ ቀርቦ ጸደቀ። ኦባማ ይህን ትዕዛዝ ካስተላለፉና እቅዱ ከጸደቀ በኋላም የቢንላደን ዱካ ለማግኘት እንደታሰበው ቀላል አልሆነ አለ። ሲአይኤ ከታማኝ ምንጮች አገኘሁት በሚለው መረጃ አማካኝነት አለበት የተባለበት የአፍጋኒስታን ጫካ በቢ52 ቦምብ ጣይ ጄቶች ተደብድቧል። ከ2 እና 3 ጊዜ በላይም ኦሳማ ቢንላደን ተገድሏል የሚሉ ዜናዎች ሰምተው ብዙም ሳይቆዩ ኦሳማ ቢንላደን ትግሉን እንደማያቆም አሁንም በሕይወት እንዳለ የሚገልጽ ከየት እንደተላከ የት ቦታ እንደተቀረጸ የማይታወቅ የቪዲዮና የድምፅ መልእክት ለሚዲያዎች በመስጠት ገደል ነው ያሉትን ሁሉ በአፍረት አፋቸው ላይ ይዛል። እንዲህ እያለ የሳካ የተባለው የአደን ዘመቻ ቅዱን ሳይሆን 2 ዓመት ቆየ። በኋላም ሲአይኤ በተለያየ ጊዜ ካሰባሰባቸው መረጃዎች አማካኝነት የአሜሪካ ዋነኛ ጠላት ተብሎ የተመዘገበው ኦሳማ ቢንላደን ከህንድ ድንበር በ30 ኪሎ ሜትር ርቀት ላይ ከሚገኝ አቦታባድ ከሚባል የፓኪስታን ግዛት ውስጥ እንደሚገኝ ታወቀ። ይህ ከታወቀ በኋላ ቢንላደንን የማስወገዱን ዘመቻ የሚፈጽም ቡድን ተቋቋመ። የዚህ ቡድን የበላይ ኃላፊነትም በወቅቱ የአሜሪካ የባህር ኃይል ምክትል አዛዥ ለሆኑት ለአድሚራል ዊሊያም ሰጠ። የዘመቻው የበላይ አዛዥ የሆኑት አድሚራል ዊሊያም በዚህ ዘመቻ ለመሳተፍ ብቁ ናቸው ያላቸውንና የኮማንዶና የባህር ኃይል አባላት መልምሎ ካዘጋጀ በኋላ ቨርጂኒያ ግዛት ውስጥ ወደሚገኘው ባንግሌ ወደተባለ ወታደራዊ ካምፕ ገብተው ልምድ እንዲያደርጉ ትዕዛዝ ሰጠ። ይህን ዘመቻ ለማካሄድ የተለያዩ መረጃዎችን ለማሰባሰብ ሲባል ብቻ በልዩ ሁኔታ የተቋቋመው ቀዩ ቡድን የተባለው የሲአይኤ ህዋስ አባላቶቹን አቦታባድ ወደሚገኘው የፓኪስታን ግዛት በማስገባት ቢንላደን ያለበትን ኮምፓውንድ በ3 አቅጣጫ ፎቶ አንስቶ በላከው አጠቃላይ የቤቱን አቀማመጥ የሚያሳይ ዶክመንት መሰረትም ቨርጂኒያ ባንግሌ በሚገኘው ቡድኑ ልምምድ በሚያደርግበት ካምፕ ውስጥ የቢንላደንን ኮምፓውንድ የሚመስል ህንፃ ተገነባ። ልክ በቢንላደን ቤት አምሳያ የተገነባና 5 ሜትር ርዝመት ባለው ግንብ ዙሪያውን ታጥሮ የተዘጋጀ ኮምፓውንድ ልክ ቢንላደን ውስጥ እንዳለ በማሰብ እንዴት ወደ ግቢው መግባት እንደሚቻልና አጠቃላይ ዘመቻውን ወደ እንቅስቃሴ በመለወጥ መለማመድ ቀጠሉ። ከዚህ በኋላም ያለ ፓኪስታን መንግስት እውቅና ወደ አቦታባድ ዘልቆ በመግባት ተልእኮውን አሳክቶ በሰላም ለመመለስ የሚያስችለውን ልምድ መጠናቀቁን የዘመቻው ዋና አዛዥ ሆኖ የተሾመው አድሚራል ዊሊያም ሚክራቫን ኦፕሬሽኑን በበላይነት ለሚከታተሉት የነጩ ቤተ መንግስትና ለሲአይኤ የበላይ ኃላፊዎች ቢንላደንን ማስወገድን ዓላማ ያደረገው ኦፕሬሽን ኔፕቲን ሴፐር የተባለው ዘመቻ እንቅስቃሴ ልምዱና ዝግጅቱ መጠናቀቁን አስታወቀ። ከዚህ በኋላም ግንቦት 1 ቀን 2011 ከምሽቱ 7 ሰዓት 20 ላይ ዓመታትን የፈጀው ቢንላደንን የመያዝ እንቅስቃሴ እንዲካሄድ ተወሰነ። በዚህ ውሳኔም በተያዘለት ዕቅድ በዕለቱ ይህን እንቅስቃሴ ለማክሸፍ የሚነሳ ኃይል ካለ ለመቋቋም እንዲቻል 2 የአሜሪካን ኤፍ1 የተባሉ ተዋጊ ጀቶች በተጠንቀቅ እንዲጠባበቁ ታዘዘ። እንዲሁም በመላው ዓለም የሚገኙ የዩናይትድ ስቴትስ የጸጥታና የመከላከያ ኃይል በተጠንቀቅ እንዲዘጋጅ ትዕዛዝ ተላለፈ። ውድ ተመልካቾቻችን ይህን ዘገባ እዚህ ድረስ ከተከታተላችሁት ዝግጅታችንን እንደወደዳችሁት እርግጠኞች ነን። ከእናንተ የሚጠበቀው ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ ማድረግ ብቻ ነው። እናም ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። አፍጋኒስታን ጃላላባድ ውስጥ ከሚገኘው የዩናይትድ ስቴትስ ሚሊተሪ ካምፕ የተነሱት 2 ብላክ ሃክ ሄሊኮፕተሮች ከፓኪስታን የአየር ኃይል እይታ በመሰወር ከራራር ውጭ ሆነው ለ90 ደቂቃዎች ያህል ከተጋዙ በኋላ ቢንላደን ካለበት ህንፃ ደርሰው አንደኛው ሄሊኮፕተር ወደ ግቢው ተጠግታ ማረፍ እንደጀመረች ቀኝ ክንፏ 5 ሜትር ከሚረዝመው የኮምፓውንዱ የግንብ አጥር ጋር ተጋጭቶ አረፈ። በዚህም በሄሊኮፕተሩ ፓይለትና የተወሰኑ ወታደሮች ላይ መጠነኛ ጉዳት ደረሰ። ወዲያውኑም ሌላኛው ብላክ ሃክ የተባለው ተዋጊ ሄሊኮፕተር በህንፃው አናት ላይ በማንዣበብ በቤቱ ህንፃ ላይ 6 የኮማንዶ አባላት በገመድ ወደ ግቢ ካስገባ በኋላ ሄሊኮፕተሩ ከግንብ ጋር ተጋጭቶ ከተጎዳው ሌላኛው ሄሊኮፕተር አጠገብ ካለ ገላጣ ሜዳ ላይ ማረፍ ቻለ። አማል ቢንላደን የዚያን ዕለት ምሽት በተመለከተ ለመጀመሪያ ጊዜ በሰጠችው ቃለ መጠይቅ እንደገለጸችው የዚያን ዕለት ምሽት በመኝታ ቤት ተኝታ እያለ ከምሽቱ 7 ሰዓት አካባቢ ከርቀት የሄሊኮፕተር ድምፅ ተሰማት። ጆሮዋን አቅንታም ማዳመጧን ስትቀጥል ከርቀት ሲሰማ የነበረው ድምፅ እየቀረበ መጣ። በዚህ ሰዓት ጸሎት ቤት የቆየው ባለቤቷ ኦሳማ ቢንላደን እሷ ወዳለችበት ቤት መጣ። ዞር ብላ ተመለከተችው። በፊቱ ላይ ምንም አይነት የመረበሽ ስሜት አይነበብበትም። በዕለቱ መብራት ባለመኖሩ በደንብ ለማየት ባትችልም በመስኮት በኩል በሚገባው የሌሊት ብርሃን የሰዎችን እንቅስቃሴ ተመለከተች። ከእንቅልፋቸው ነቅተው በድንጋጤ ማልቀስ የጀመሩትን ትናንሽ ልጆቻቸውን በማባበል ላይ እያሉም ወዲያው ከግቢ ውጭ የሚገኙት ኮማንዶዎች ትልቁ መግቢያ ለመክፈት በተኮሱት ከባድ መሳሪያ ከፍተኛ የፍንዳታ ድምፅ ተሰምቶ ያሉበት ቤት በጭስ ታፈነ።
የግቢውን መዝጊያ በዚህ መልኩ የከፈቱት ኮማንዶዎች ወደ ግቢው እየገቡ ነው። የጥይትና የተለያዩ ፍንዳታዎችም እዚህም እዛም ይሰማሉ። ኦሳማ ቢን ላደን ለዓመታት ዱካው ጠፍቶባቸው ሲባዙን የቆዩ ጠላቶቹ አሁን ላይ ሐሳባቸው እንደተሳካ አወቀ። እናም ሁሉ ነገር ማብቃቱን በተረዳ አይነት ስሜት ቤተሰቡን እያየ ሁላችሁም ፍጠኑ፣ ወደ ህንጻው የታችኛው ክፍል ገብታችሁ ቆዩ፣ እነሱ እናንተን አይፈልጉም፣ እኔን ለመግደል ነው የመጡት፣ ሂዱ ፍጠኑ እያለ ቤተሰቦቹ እንዲሸሹ መገፋፋቱን ቀጠለ። በዚህ ወቅት የቢን ላደን ወንድ ልጅ የአባቱን ክላሽንኮቭ ጠመንጃውን አምጥቶ ለቢን ላደን ለመስጠት ካሉበት ክፍል እንደወጣ ተተኮሰበትና ሕይወቱ አለፈ። የአሜሪካ መንግስት ለዓመታት አሰልጥኖ የላካቸው በሚገባ የታጠቁ ኮማንዶዎችና የኔቪ አባላት አውቶማቲክ ጠመንጃቸውን ይዘው በየክፍሉ እየገቡ ቢን ላደንን መፈለግ ያዙ። የቢን ላደንና የአቡ አህመድ አልኮይቲ ልጆች በክፍሉ ተደናግጠው እያለቀሱ አገኟቸው። ወደ ሌላኛው ክፍል ለመግባት ሲሞክሩ ግን አሜሪካኖቹ ላይ ለመተኮስ ቦታ ይዞ የሚጠብቀው አቡ አህመድ አልኮይቲ ኃይለኛ ተኩስ ከፈተባቸው። ከዘመቻው በኋላ ፔንታጎን ባወጣው መግለጫ ቢን ላደንን ለመግደል ከተላኩት ኮማንዶዎች ውስጥ በብላክ ሃውክ ሄሊኮፕተሩ ላይ በደረሰው ግጭት ጉዳት ካጋጠማቸው ውጪ ምንም ወታደር አልተጎዳም ቢልም ኋላ ላይ በወጡ መረጃዎች ከአልኮይቲ ጋር በተደረገው የተኩስ ልውውጥ የተገደሉና የቆሰሉ የኮማንዶ አባላት እንደነበሩ ታውቋል። ሲአይኤ በማደኑ ዘመቻ ባሉት ቀደም ያሉ ዓመታት አሜሪካ የአልኮይቲን ዱካ መከተል ወደ ቢን ላደን ሊወስደን ይችላል ብሎ ማሰባቸውን የአልቃይዳ ሰዎች ከሰሙ በኋላ አቡ አህመድ አልኮይቲ ማንኛውንም እንቅስቃሴ በማቆም ለዓመታት በዚህ በአቦታባድ ኮምፓውንድ ውስጥ ከሚስቱና ከቤተሰቡ ጋር ይኖር ነበር እና ኮማንዶዎቹ ያልታሰበ ተኩስ የገጠማቸው ከዚህ ሰው ነው። እናም ለደቂቃዎች ያህል በመታኮስ ለመከላከል የሞከረው አቡ አህመድ አልኮይቲ ከሱ ጋር ከነበረው ኢብራሂም ከሚባል ዘመዱ ጋር በአሜሪካኖቹ ኮማንዶዎች ተገደለ። ባልታሰበ ወቅት አዘናግቶ የመጡት የዩኤስኤ ኮማንዶዎች ወደዚህ ግቢ ሲገቡ ለደቂቃዎች የታገላቸው አቡ አህመድ አልኮይቲ ብቻ ነበር። ሌሎቹ በአሜሪካኖች የተገደሉት ሁሉ ምንም ያልታጠቁ ሰዎች ነበሩ። ኮማንዶዎቹ በሌላኛው የኦሳማ ቢን ላደን መኝታ ቤት ገቡ። ክፍሉ ባዶ ነው። አማል ከዓመታት በኋላ እንደገለጸችው በነዛ አስጨናቂና አሳዛኝ ቅጽበቶች ውስጥ እያለው ከመካከላችን ማን አሳልፎ ሊሰጠን ቻለ የሚለው ጉዳይ በሐሳቤ ይመላለስ ነበር ስትል ቁጭቷን ገልጻለች። ቢን ላደን በኃይለኛው የፍንዳታና የተኩስ ድምፅ መሃል ክፍሉን ቃኘ። ከወጣቷ ሚስቱ ከአማል ውጪ ሁሉም ባዛቸው መሠረት ክፍሉን ለቀው ወጥተዋል። እናም ወደ አማል ተመለከተና ፍጠኛ አማል፣ ይህን ክፍል ለቀ መውጣት አለብሽ ሲል አዘዛት። አማል ያቺ ቅጽበት የመጨረሻዋ ሰዓት እንደሆነ አውቃለች። ሆኖም በቢን ላደን ትእዛዝ መሠረት ክፍሉን ለቃ ለመውጣት አልፈቀደችም። ቢን ላደን አማል ከኔ ጋር ካገኙሽ ሊተኩስብሽ ይችላሉ፣ እነሱ የሚፈልጉት እኔም ብቻ ነውና ሂጂና ልጆች ወዳሉበት ክፍል አብረሽ ተቀላቀይ አላት። አማል ግን የትም መሄድ አልፈልግም፣ ካንተ ጋር ሆኜ የመጣውን መቀበል እፈልጋለሁ አለች። ኦሳማ ቢን ላደን አብሬ እኖራለሁ በዚህ ቅጽበት እያለድም ያለችውን ወጣቷን ሚስቱን ጥልቅ በሆነ ስሜት ተመለከታትና ከዚህ በላይ ጥለው እንድትሄድ ማስገደድ ከበደው። ዝምታ መረጠ። ከዚህ አስጨናቂ ሁኔታ በኋላ ብዙም ሳይቆይ ያሉበት ክፍል በር ተገንጥሎ አውቶማቲክ ጠመንጃ ያዙ ሁለት ሰዎች ወዳሉበት ክፍል ገቡ። አማል አብዱልፈታህ ኮማንዶዎቹ እንደገቡ ቢን ላደንን ከለላ ቆመች። ይህ ሰው ንጹህ ነው፣ ልትገሉት አትችሉም እያለች መጮህ ጀመረች። ኮማንዶዎቹ ግን ምንም ሳያቅማሙ በኦሳማ ቢን ላደንና ጥያ አልሄድም ብላ ሰውነቷን ለጥይት የሰጠችው ሚስቱ ላይ ደጋግመው ተኮሱ። አማል በተኮሰው ጥይት ተመታ፣ በአልጋው ላይ በቁም ወደቀች። አማል አብዱልፈታህ በጥይት ከተመታች በኋላ ሌላኛው የኮማንዶ አባል በክፍሉ ውስጥ ገባና ያለምንም ትጥቅ ያገኙት ኦሳማ ቢን ላደንን HK 416 በተባለ ጠመንጃ ደጋግመው ደረቱ ላይ ተኮሱ። ሌላኛው የቢን ላደን ልጅ ካሊድም በአሜሪካን ኃይሎች በተኮሰበት ጥይት ተገደለ። ከዚያም ቤተሰቡ ተሰበሰቡ ካለበት ክፍል ቀደም ሲል በኦሳማ ቢን ላደን እንዲወጡ ታዘው በመሄድ ላይ ሳሉ መተላለፊያ ላይ የተያዙት የቢን ላደን ትልቅ ልጅ ሱመያና ሜሪያም በአንድ አረብኛ በሚችል የአሜሪካ ወታደር ተይዘው በጥይት ወደ ተመቱት ቢን ላደንና አማል ወዳሉበት ክፍል ተወሰዱ። አንደኛው ኮማንዶ ምንጣፉ ላይ ወደ ወደቀው የቢን ላደን አስክሬን እየጠቆመ ይሄ ማን ነው ሲል ጠየቃት። ሱመያ በጥይት ተመቶ የወደቀውን አባቷን እያየች ሳግ በተናነቀው ድምፅ አባቴ ነው፣ ኦሳማ ቢን ላደን ነው አለች። በድጋሚ ሁሴን የተባለውን የኦሳማ ቢን ላደን ልጅ ይዘውት መጡ። ልክ ሱመያ እንደጠየቋት እሱንም ወደ አባቱ እያሳዩ ይሄ ማን ነው አሉት። ትንሹ ሁሴን እያለቀሰ አባቴ ነው ሲል መለሰላቸው። ከዚህ በኋላ የቡድኑ አዛዥ ወደ ዋይት ሃውስ ዘመቻችንን በድል አጠናቀናል፣ ኦሳማ ቢን ላደንን ገለነዋል ሲል መልእክት አስተላለፈ። ግዳጃቸውን መወጣታቸውና የቢን ላደንን መገደል ዜና ያስተላለፉት የአሜሪካን የኮማንዶና ኔቪ አባላት ወዲያውኑ የቢን ላደንን በድን ሰውነት እየጎተቱ ከቤቱ ውጭ ወዳለ ቦታ ወሰዱት።
የቢንላደን ሌላኛዋ ሚስት በአሜሪካኖች ጥይት የመታው ልጇን ከወደቀበት ቦታ ላይ በመሄድ ላዩ ላይ ተኝታ እየጮኸች ማልቀስ ስትጀምር በኔቪ ኃይሎች ተጎታ ተነሳች። የአሜሪካን ኔቪ ኃይሎች ወደ ውጭ ያወጡትን የኦሳማ ቢንላደን አስክሬንን ከግቢው አጠገብ ወደ ቆመው ቶማሃውክ ሄሊኮፕተር ላይ ከጫኑት በኋላ ወደ ውስጥ ተመልሰው በጥይት ተመታ የነበረችውን የቢንላደን ሚስት አማል ተመልሰው አዩዋት። አማል የተተኮሰባት ጥይት እግሯን የመታት በሕይወት አለች እና እሷና ሌሎች የቤተሰቡን አባላት ይዘው ለመሄድ ቢፈልጉም አንደኛው ሄሊኮፕተራቸው ከግንቡ ጋር ተጋጭቶ ከአገልግሎት ውጪ በመሆኑ አማልንና የቢንላደን ልጆችን ወደ አሜሪካ የመውሰዱን እቅድ ትተው ከጥቅም ውጪ የሆነውን ሄሊኮፕተር እዛው በማውደም አካባቢውን ለቀው ሄዱ። የምትወደው ባሏን ጥላ ለመሄድ ባለመፍቀዷ በጥይት የተመታችው አማል ገና ከጅምሩ ቢንላደን እንድታገባ ጥያቄ ሲቀርብላት በከተማ ውስጥ የተላደለ ምቹ ሕይወት እንደማይጠብቃት ከዛ ይልቅ በአፍጋኒስታን ኮረብቶች በሚገኝ አንድ ቦታ ምናልባትም በዋሻ ውስጥ ምቾት በሌላ ሁኔታ እንደምትኖር አውቃለች። ሆኖም ሁሉን ነገሩን ትቶ በቅንጦትና ቤተ መንግሥት ከሚመስል ቤት ውስጥ በመውጣት ለዓላማው ሲል ሁሉም ነገሩን መስዋዕት ለማድረግ ወስኖ የሚኖር ሰው ሚስት ለመሆን ፈልጋ የገባችበት ውሳኔዋ በመሆኑ ጥላው ባለመሄዷ እስከ ሞት የሚደርስ መስዋዕትነት ለመክፈል በመቻሏ አንዳች ቅሬታ አልሰማትም ነበር። ኦሳማ ቢንላደን ከተገደለበት ኦፕሬሽን ከሰዓታት በኋላ የደረሱት የፓኪስታን ወታደሮች በአሜሪካ ኮማንዶዎች በተተኮሰባት ጥይት የቆሰለችውን አማልና በቤቱ የተረፉትን በሙሉ ሰብስበው ወደ ፓኪስታን ዋና ከተማ ኢስላማባድ በመውሰድ ለወራት ከቆዩ በኋላ ወደ ኦሳማ ቢንላደን የትውልድ ሀገር ሳውዲ አረቢያ ተጉዞ ኑሯቸውን በሳውዲ ካረጉ ዓመታት ተቆጠሩ። ያቺ ጠንካራዋና ባሏን ጥያ አልሄድም በማለት ባሏን ከጥይት ለመታደግ በድፍረት ከገዳዮቹ ፊት ለፊት የቆመችው አማል አብዱልፈታህ አሁን ከኦሳማ ከወለደቻቸው 5 ልጆች ጋር በሳውዲ ኑሮ እየገፋች ትገኛለች። ውድ ቻናላችን ቤተሰቦች ስለ ወጣቷ ኦሳማ ቢንላደን ሚስት አማል ቢንት አህመድ ቢን አብዱልፈታህ አልሳዳና ስለ ኦሳማ ቢንላደን የመጨረሻ ሰዓት ያጋራናችሁ ያደመጣችሁትን ይመስል ነበር። በእናንተ በኩል ብናውቃቸው አሊያም በዚህ ጉዳይ ላይ መረጃ ካፉን የምትሏቸውን ጥቆማዎችን በአስተያየት ማስቀመጫው አስፈሩልን። ለቻናላችን አዲስ ሆናችሁ ደግሞ ሰብስክራይብ በማድረግና ይህ ቪዲዮ ለሌሎች እንዲደርስ ሼር በማድረግ እንድትጋሩልን እየጠየቅን አብራችሁን ስለቆያችሁ ልባዊ ምስጋናችንን በመቸር ተሰነባበትን። መልካም ጊዜ